ሰላም ፋሚሊ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ ደግሞ እንግዲህ በቀጣይ ቪዲዮ ተገናኝተናል። እንግዲህ እስኪ አንዴ አይተን እንመለስ። እንግዲህ ካፌ ዛሬ ደግሞ እዚህ ጋር የምንሰራበትና የሚገርም ምግብ የምንሰራበት ነው። እስኪ ዛሬ ደግሞ እስኪ አይተን እንመለስ ወደ ምግቡ። እንግዲህ ካፌው ይሄን ይመስላል። እዚህ ጋር እንግዲህ ካፌው ልንገባ ነው። በጣም የሚገርም ካፌ ነው። እዚህ ልዩት እስኪ በሩ ላይ ነው ያለሁት። በጣም የሚገርምና ንጹህ የሆነ በጣም ጽድት ያለ ካፌ ነው። እንግዲህ ይሄ በሩ ነው፣ መግቢያው ነው። እንግዲህ በጣም የሚገርም ነው። እስኪ ጽድት ያለ ካፌ ነው። በጣም የሚገርም ካፌ ነው ማለት ነው። በጣም ይሄ እንግዲህ ቦታ እንግዲህ ገርጂ የሚገኘው ቦታ ነው። በጣም የሚያምርና ውብ የሆነ ቦታ ነው። እስኪ ውስጡን እንዴት ነው የሚለውን ነገር ጽድት ያለ ነው የሚለውን አይተን እንመለስ አንዴ። እዩት እንግዲህ ቦታ በጣም የሚገርምና የሚያምር ሁኔታ ጽድት ያለ ነው። በጣም አስደሳች የሆነ ካፌ ነው። ይሄ የሚገኘው እንግዲህ ገርጂ መብራት ኃይል ሴንተር ላይ ነው። በጣም የሚያምርና ውብ የሆነ ነው። እስኪ እዩት እስኪ እንግዲህ ዛሬ እንግዲህ እዚህ ደግሞ ምግብ እየሰራን እናሳያቸዋለን። ይሄ ካፌ በጣም የሚያምር ካፌ ነው። እኔ በጣም ወድጄዋለሁ። ካፌያችን በጣም እዚህ ጋር ነው እንግዲህ ሴንተር ነው እንግዲህ መስመር ዳር ላይ ዜብራ ዳር ነው የሚገኘው። ይሄም የሚገኘው እንግዲህ መብራት ኃይል ፊት ለፊት ላይ ነው እንግዲህ በጣም ራሱ ሴንተር ላይ መብራት ኃይል ነው። ከዚህ ጋር አሻግሮ መታየት ይቻላል። እንግዲህ ምግብ ሰራላችኋለሁ። ምግቡ እንግዲህ የሚሆነው በርገርም ሊሆን ይችላል፣ ፒዛም ሊሆን ይችላል፣ ሻወርማም ሊሆን ይችላል። እንግዲህ ወደ ቪዲዮ እንከታተል። እንግዲህ ተአምረኛው ጊዜ እንየው። እንግዲህ ዛሬ በጣም ተአምር የሆነ ነገር ነው ሰራላችሁ። አስገራሚ የሆነ ነገር በጣም ከኔ ጋር የማትጠብቁት ነገር በጣም ልዩ የሆነ ነገር ነው የምሰራላችሁ። እሱንም እስኪ እናየዋለን። አሁን ምንድነው የሚሰራው የሚለውን እስኪ እናንተ በጉጉት ተጠብቁኛላችሁ። እኔ ደግሞ ለእናንተ ስፔሻል የሆነ ነገር እሰራላችኋለሁ። እሱንም እንግዲህ እናያለን። አብረን ወደ ቪዲዮ እንከታተላለን ማለት ነው። እንግዲህ ወደዚህ ቦታ ስትመጡ በጣም እንግዲህ ተመጣጣኝ የሆነ በጣም አስደሳች የሆነ ነገር ነው እንግዲህ እንሰራላችሁ ማለት የምንሰራው በርገር፣ ፒዛ ወይም ሻወርማ የምትመርጡት ነገር ደስ ይለኝ። ሁላችሁም የምትፈልጉትን ነገር ኮሜንት ላይ ያስቀምጡልኝ። ሁላችሁም እየሰራው ለእናንተ አቀርብላችኋለሁ። አሰራሩ እንዴት እንደሆነ ግሬዳንቱ ግብአቱ እንዴት እንደሚሆን ነገር ስለ ኪችን ውስጥ አሳያችኋለሁ። ይሄ ካፌ ግን በጣም የሚገርም ካፌ ነው። በጣም ተወዳጅ የሆነ ካፌ ነው ማለት ነው። ካፌው በጣም ደስ የሚል ካፌ ነው። ወንበሩ ራሱ ብቻ ጽድት ያለ ወንበር ነው። ገና እንግዲህ ሲታዩት ማለት ነው የሚያምር ነው። ኪችኑ ደግሞ ይሄን ይመስላል። ኪችናቸው ደግሞ ጽድት ያለ ኪችን ነው። በጣም ኪችናቸው ይሄ ነው ኪችናቸው። በጣም ጽድት ያለ ኪችን ነው። የሚያምር ኪችን ነው። በጣም ውብ የሆነ ኪችን ነው። እንግዲህ ኪችኑ በራሱ ባላንስ የጠበቀ ኪችን ነው ማለት ነው። ጽድት ያለ ውብ የሆነ ኪችን ነው። እሱንም እንግዲህ ገብተን እናሳያችኋለን። ካፌው ራሱ ምስሉ ራሱ ከዚህ ጋር የምታዩት ማለት ነው እንዴት እንደተሰማ ምስሉ ራሱ እዚህ ጋር በጣም የሚገርም ታያችኋል ፋሚሊ። በጣም ጽድት ያለ ምስል ማለት ነው። እዚህ ጋር ደግሞ እንግዲህ የጁስ እና የዶሮ ማሽን ማለት ዶሮ ይታያል። ምን ትርጉም እንደሆነ አላውቀውም። ብቻ ግን ካፌው ላቸው በጣም የሚገርም ነው። ታያችኋል እዚህ ጋር ማለት ነው። ይሄ ዶሮ ራሱ ጽድት ያለ ነው። በስመ አብ እንዴት እንደሚያምር ታያችኋል። ከዚህ ጋር ደግሞ ጁስ አለ። ጁስ በጣም የጁስ መስላችሁ በጣም ጽድት ያለ ያማረ ነው ማለት ነው። በጣም የሚገርም ነው። እዚህ ጋር የምታዩት ይሄን ይመስላል። ደግሞ ይሄ ደግሞ በርገር ሰው እንግዲህ በርገር ሰው አስመልክቶ ምናምን እንደሚሄድ ነው የሚገልጸው ማለት ነው። ከዚህ ጋር ደግሞ ማርጋሬታ ፒዛቸው አይ የፒዛው ምስል ነው። በጣም ደስ አይልም? እስኪ ፒዛቸው ማለት ነው በጣም የሚገርም ፒዛ ነው። እዚህ ጋር ራሱ ቺዙ ራሱ ወር ላይ እንደዚህ ወር ላይ የተዘለጠ ባይዘው ፒዛ ደስ የሚለው የሚያምረው ምንድነው ብትሉት ጥሩ ነው። ስትበሉት ቺዙ እርዝመትና ተለጣጭ የሚሆን ነገር ነው። በጣም ላይ አንድ ሆቴል ወይም አንድ ሬስቶራንት የሚያስነሳው ወይም የሚያስጠራው ምንድነው ቺዙ በጣም ተዘላጭ ወይም ሲበሉት አስደሳች የሆነ ነገር እንደዚህ የሚሳብ ነገር ሲሆን ነው ለሰው ልጅና ለሰው አስደሳች ማለት ነውና ለቤት የሚያስጠራው እንግዲህ እዚህ ጋር ምን አለ መሰለ እንግዲህ ዶሮ የሚያሳየን ዶሮ ወጥም አለ ለማለት ነው። እንግዲህ እዚህ ጋር እንደ አጠቃላይ የምታዩት ምስላቸው በጣም የሚያምር ነው። ጽድት ያለ ነው። አሁን እንግዲህ ጋይሶች እንግዲህ ወደ ኪችን ደግሞ እንገባለን። ቪዲዮውን እስኪ አይተን እንመለስ። ሁላችንም ተከታተሉ። ኧረ በስመ አብ ምንም አይነት ቪዲዮ ልንሰራ አልቻልንም። በጣም ዝናብ ሆኖ ያው ክረምት እየገባ ነው መሰል ዝናብ ስለሆነ ቪዲዮ ላይ ሰራን አልቻለም። እንግዲህ እስኪ በምንሄድበት ደግሞ እናሳያችሁ። ዛሬ ደግሞ እስኪ አንድ ማሳያችሁ ነገር አለኝ። አንዴ ቪዲዮውን አይተን እንመለሳለን። ስለ ቪዲዮ ተከታተሉ። እስኪ አንዴ እንሂድ እና ፋሚሊ እስኪ ላሳያችሁ። እንግዲህ አሁን ዝናብ ስለሆነ ትንሽ ያው ክራውር ነው መንገዱም። እኛም ነደው ግን ወደ ላይኛው መስመር ባለው ነው። ያው ቢሆንም እናሳያችኋለን። አንዴ ቪዲዮውን አይተን እንመለሳለን። ተከታተሉኝ። በዚህ ሰዓት ዝናብ ነው እንግዲህ እያነሳሁላችሁ ያለሁት። እስኪ ዛሬ እንግዲህ ቶቶ ያበሻ እንግዲህ ሬስቶራንት ወይም ያበሻ መዝናኛ ያሳያችኋለሁ። ቶቶ ከመብራት ኃይል ከፍ ብሎ የሚገኘውን ያበሻ ወደ ቪዲዮ ተከታተሉ። ያው ዝናብ ነው እንደዚህ ብዬ ነው የማሳያችሁ፣ ግን ቢሆንም አሳያችኋለሁ። እስኪ አንዴ ወደ ቪዲዮ አይተን እንመለሳለን። ተከታተሉ ፋሚሊ።
ያዘው እንግዲህ ያው ቶቶ ደረስን። እንግዲህ እስኪ የባህል አዳራሽ ቶቶ ነው ይሄ። እንግዲህ በጣም የሚገርም ቦታ ነው። ብዙዎች እንግዲህ ባህል ተጫዋቾች ያሉት እና ያው ደረስን። በጣም የሚገርም ቦታ ነው ይሄ ራሱ። እንግዲህ ቶቶ የባህል አዳራሽ እና ታያችሁ አልፋ እንግዲህ በጣም የሚገርም ቦታ ነው። እዚህ ጋር መዝናኛና ዝንጥ ያለ ቦታ ነው እና እዚህ ጋር ቶቶ እንገባለን። እስኪ ያሳያችኋለሁ። እስኪ ወደ ቪዲዮ እንከታተላለን። በጣም የሚገርም ነው። በጣም አሪፍ የሆነ ቦታ ማለት ነው። አይ ቲንክ ብቻ ግን አላውቅም። በጣም የሚያምር ቦታ ነው። እዚህ ጋር የባህል መጫወቻ እና ቶቶ ይላል። እንግዲህ እስኪ በጣም የሚገርም ቦታ ነው። ቶቶ ልዩ ይላል። እዚህ ጋር እንግዲህ የምናየው ቶቶ በጣም የሚገርም የባህል የተለያዩ ጨዋታዎች የሚከሩበት ነው። እንግዲህ ከዚህ ጋር እንገባለን፣ እናሳያችኋለን። ቶቶ በጣም አሪፍ የሆነና አስገራሚ የሆነ ቦታ ነው ማለት ነው። ይህም ገርጂ ጋር የሚገኘው መብራት ያለ ትንሽ ከፍ ብሎ የሚገኘው ቦታ ነው ማለት ነው። በጣም የሚገርም አዳራሽ ነው። እንግዲህ የባህል ምግብ አዳራሽ ቶቶ ይላል። እንግዲህ እዚህ ጋር በጣም አሪፍ የሆነ ነው ማለት ነው። ቲንግ ዝናብ ቢሆንም እናሳያችኋለን ለእናንተ። ቶቶ በጣም የሚገርም ቦታ ነው የቦታ እንግዲህ ቀጣይ ኔክስት መተና እዚህ ቦታ እናሳያችኋለን። ያው እንግዲህ የባህል ብዙ ጊዜ የሚካሄዱበት ጨዋታዎች ነው ለእናንተ እያሳየናችኋለን እና በጣም ልዩ የሆነና ተወዳጅ የሆነ ቶቶ ይባል እንግዲህ የባህል መጫወቻ የተለያዩ እንግዲህ አዝማሪ ማሲንቆ የባህል ውዝዋዜዎች የሚካሄዱበት ቶቶ ተብሎ ይጠራል። በጣም የሚገርም ነው የራሷ ላይ ማለት ነው። እዚህ ቦታ ገብተን እናሳያችኋለን። በጣም ተወዳጅና አሪፍ የሆነ ቦታ ነው። እስኪ አሁንም ወደ ቪዲዮ እንሂድና እንከታተለው እንየው። በጣም አይ ቲንክ ምርጥ የሆነ ነገር ነው። ዝናብ ነውና ብዙም ልሰራላችሁ አልቻልኩም። ገብቼ ለመስራት ነው የማስበው። ገብተን እንሰራለን። ቀጣይ ቪዲዮ አሳያችኋለሁ ገብተን ማለት ነው። አሁን እንኳን ሊያስገቡን አልቻለምና በጣም ዝናብ ስለሆነም አላስገቡንም። በቀጣይ ቪዲዮ ግን ገብቼ አሳያችኋለሁ እና ቶቶ በጣም እንግዲህ እኔ ራሱ አይ ቲንክ ወደዋለሁ። ቶቶ ማለት እንግዲህ ባህል በጣም እንግዲህ ሀገራችን ባህል የሚያሳይና የሚያስደስት ነው። ስለ ቶቶ እንግዲህ ያው ማለት የባህል እንግዲህ ይሄ አዳራሹ ማሲንቆ አለ፣ ክራር አለ፣ የተለያዩ የባህል ከበሮ ጨዋታዎች አሉ። እንግዲህ ጌሞችም አሉ ሊኖሩ ይችላሉ። አይ ቲንክ አላውቅም፣ ግን በጣም የባህል አጫዋች እንግዲህ ይሄ ቦታ የሚገኘው ገርጂ ይባላል። መብራት ኃይል ትንሽ ከፍ ብሎ የሚገኘው ቦታ ነው። ወደ መገናኛ ባለው መንገድ ነው። እንግዲህ መኪናም የለም በዚህ ሰዓት። እኛም ዝናብ ላይ ሆነን ነው አላውቅም ብቻ እንዴት እንደምደርስ መገናኛ ይከብዳል። ብቻ ፋሚሊ እንዴት ያው እንግዲህ በዝናብ ነው እናሳያችሁ። እንግዲህ ያው ይሄን ስራ ወደነው አፍቅረነው ነው እንግዲህ ለእናንተ እንግዲህ ያሳየናችሁ ያለ ነው። በጣም የሚገርም ነው። እስኪ እንየው ወደ ቪዲዮአችን። አያችሁታ? አረ ፋሚሊ ታምረኛው ጊዜ ነው እንግዲህ ፋሚሊ ያው ደረስ ወደ መገናኛ የር ነው። አስባችሁታል እንግዲህ በዚህ ዝናብ ፍቅር ቢኖር ነው። በዚህ ዝናብ እንግዲህ ያው አይ ቲንክ ያው ዝናቡን ወደነዋል። ያው ትንሽ ሰውነታችን ቀዝቀዝ ያደርገዋል። ግን ቢሆንም መህር ነው በጣም ሩቅ ነው ፋሚሊ የምር ሩቅ ነው። እንግዲህ ከገርጂ መገናኛ በእግር ማሳየት ማለት በጣም ይከብዳል። ግን እንሄደው በቃ እስኪ አንዴ አይተን እንመለስ። ያዘው እንግዲህ እየሄድን ነው። ታምረኛው ጊዜ በዚህ ጊዜ እንግዲህ እንደዚህ ያልን እያሳየን እንግዲህ እየሄድን ያለ ነው። እንግዲህ ያው ፍቅር ቢኖረን ነው ምን አይነት ፍቅር ቪዲዮ ቢኖረን ነው እንደዚህ እየሰራን ነው። ዝናባችን ወደነዋል። ያው እንቅስቃሴ ማይቲንግ መርጠነዋል። ፋሚሊ መገናኛ ደረስን። እንግዲህ ያው ከስንታሳያችሁ ከገርጂ ቶቶ ስናሳያችሁ በቆየ ነው ቪዲዮአችን። አሁን መገናኛ ደረስን። እንግዲህ ያው ትናንት ሳሳያችሁ የነበረው ቪዲዮ በማታ ነበረ። ዛሬ ደግሞ እስኪ በቀን ላሳያችሁ መገናኛ። እንግዲህ ያው እንግዲህ ዛሬ በቀን ማታ ዝናብ ነው። በጣም ዝናብ ስለሆነ ያው ብዙ ቪዲዮ አልሰራላችሁም። ያው ትንሽ ጠርጠራ ቪዲዮ ማሳያችሁ ገባን። ግን ያው ትንሽ መገናኛ እንግዲህ ታይታላችሁ። እንግዲህ ያው መገናኛ የባስ ተራ ነው። ይሄ እንግዲህ የምታዩት ባስ ተራ ነው። በጣም የሚገርም ባሶች የሚቆሙበት ነው። በጣም በርካታ ባሶች የሚቆሙበት ነው ቦታ ማለት ነው መገናኛ ፋሚሊ። እና ትንሽ ያው ውጭም ስላለ ያው ዳጥም ስላለ ያው ከወደቅን ማንም መለስም ራሳችን ፍሪ እያደረግን ነው እና ፋሚሊ መናኸሪያው ውስጥ እንግዲህ የባስ መናኸሪያው ነው የምታዩት ማለት ነው። ይሄ እንግዲህ ባስ መናኸሪያ በጣም በርካታ ባሶች የሚኖሩበት ነው። ይሄም እንግዲህ መገናኛ የሚጠራው ቦታ ነው ማለት ነው። መገናኛ ባስ ተራ የሚባለው ይሄ ነው። እንግዲህ በጣም ብዙ ባሶች የሚቆሙበት ቦታ ማለት ነው። እንደዛም ብሎ ግን ሰው በጣም ብዙ ህዝብ አለ። ህዝባችን እንግዲህ ረዝም ነው፣ ስፋትም አለው። ባስ አሳያችሁታል። ይሄ ባስ እንግዲህ ይሄን ጠብቃችሁ ነው ሰልፍ የሚከሩት። እንግዲህ ይሄን ሰልፍ ማለት ነው አላውቅም፣ በጣም ከባድ ነው። እዚህ ጋር ሰልፍ ላይ እንግዲህ ምን ታያችኋል? ሰልፉ ማለት ነው የባሱ ሰልፍ ታያችኋል። እና ተሻገሪያው እንርና እንግዲህ እዚህ ጋር የምንሻገር ነው፣ ወደ ላይ ተሻገር የምንርበት ቦታ ነው። እና ክራውድ ነው፣ በጣም ገዶ ክራውድ ነው።
አስባችሁታል እንግዲህ ሰው መጋጨትም አለ እዛ ላይ የምንተላለፈውም ትንሽ ይከብዳልና ሰው ይከብዳል። ራሳችን ግን እየጠበቅን መሄድ ያለብን። ከዛ ላይ የምታዩት ይከብዳል። ሰዎች አሉ እንትን የሚሉ እና አላውቅም ብቻ ግን ያው መጨናነቅ አለ። ግን ያው ነውና እየተጋፋንም ቢሆን እንሄዳለን። ዛሬ ትናንት በእግሬ ነበር ሲል ነበረ። ዛሬ ግን ታክሲ ያው በጊዜ እንደወጣው ትናንት ያው እንዳሳየዋችሁ ማታ ላይ በእግሬ ሰር ነበረ። ዛሬ ግን በጊዜ መጣሁኝ። ግን ዛሬ ግን ያው በታክሲ እንደመጣ ተስፋ አደርጋለሁ። በጊዜ ነው ታክሲ የሚይዘው ማለት ነው። ሰው አለ ግን ችግር የለውም። በእግሬ ነው በእግሬ ማለት ነው። አሳያችኋለሁ ቪዲዮውን ፋሚሊ። ያው እንግዲህ አንዴ ወደ ቪዲዮ አይተን እንመለሳለን። ያው እንከታተላለን። አትግላ እና ምንድነው ሩጫው? ሩጫ እንግዲህ ታክሲ ሩጫ አስባችሁታል። ይከብዳል ብቻ ትንሽ ይከብዳል። ክራውር ነው አስባችሁታል። እዚህ ጋር ቪዲዮ እንግዲህ እንሰራላችሁ። በጣም ክራውር ስለሆነ ነው መንገዱ። ሰው ምን ያህል ኢትዮጵያ ላይ ምን ያህል ህዝብ እንዳለ ወጣጠር ራሱ እንዳለ እና ሰው በጣም ጥበት ነው አትሉም? እዚህ ውስጥ ላይ ብዛት ሰልፍ ይሄም ቢሆንም ታክሲ እናገኛለን ዛሬ። እንግዲህ ሰልፉ እንደዚህ ቢሆንም እናገኛለን ብዬ አስባለሁ። ዛሬ እንኳን በጊዜ ነው የተነሳ ነው እና እናገኛለን። ታያችሁ እንግዲህ እዚህን አልደረጃ እንግዲህ የዘለቅ ነው ታክሲ እንግዲህ የምናገኘው ሰው ብቻ ዝሮ ዛሬ እንደምናገኝ ተስፋ አደርጋለሁ። ታክሲ ይሄም ቢሆንም ተጋፍተን መያዝ አለብን። ታክሲ ስፋትም ብዙ ሰውም ቢኖርም ማሳያችሁ በጣም እንግዲህ ያስባችሁታል። እስኪ ተሰቡት የዚህን ያህል ህዝብ እንግዲህ ኢትዮጵያ ላይ ያለ ማለት ነው። በጣም የሚገርም ነው እንግዲህ ታያችሁ እንግዲህ ጋይሶች ዛሬ ማሳያችሁ እንግዲህ በመገናኛ ላይ ውስጥ ላይ መናኸሪያ ውስጥ ነው የሚሰራላችሁ። እዚህ ጋር ሰልፍ እዚህ ጋር ጀምሮ እስከ ላይ ድረስ እንግዲህ ማሳያችሁ በጣም የሚገርም ነው ኢትዮጵያ ላይ ማለት ነው። ደስ አይልም? እንግዲህ ገና በጊዜ ነው ያልመሸም ገና ላይ ነው እንግዲህ ማሳያችሁ ማለት ነው። ታያችኋል እና ፋሚሊ ኧረ በጣም ከባድ ነው። እንጃ ትንሽ ይጨናነቃል። እንደምንም ተጋፍተን እንይዛለን። ዛሬ ታክሲ ወደ ሰፈራችን ትናንት በእግራችን ተቀጠናል። ዛሬ ግን ታክሲ ይዘን መሄድ አለብን። ቀጣይ መኪናችን ስንገዛ ደግሞ በመኪናችን እናሳያችኋለን። አረ ፋሚሊ ገጠር ወጣን ገጠር አቤት ጭቃው እግዚአብሔርን ጭቃው ከባድ ነው። ማርያም እዚህ ጋር እዚህ ሰዓት እርጥም ሆኖ ጭቃ አረ ተአምረኛው ጊዜ አረ ከባድ ነው። ብቻ እዚህ ጋር እዚህ ገጠር ቦታ ላይ ነው የሚመስለው። ግን አዲስ አበባ ላይ እንደዚህ አይነት ነገር ፈጠርም አይችልም። ሶ ይስተካከላል ብዬ አስባለሁ። እንደዚህ ጭቃ ራሱ እየር ነው። ግን ታክሲ አላገኘንም እስካሁን። ከአንደኛው ፓርት አላገኘንም። ሁለተኛው ፓርት እናገኛለን ብዬ ተስፋ አደርጋለሁ። ፋሚሊ ታክሲ ያገኘን ዛሬ ታክሲ ዛሬ አግኝተን ታክሲ ደረስን። ሰፈራችን ደርሰናል ዛሬ እና ዛሬ ያው በጊዜ ነበር የገባ ነው። ይሄር ነው በጊዜ ነበር ታክሲ አግኝተን ሰፈራችን ደረስን እና ታክሲ ለመያዝ ትናንት አይታችኋል። በቃ በእግሬ ተነከው ነበር። ዛሬ ግን ታክሲ አግኝቼው ሰፈራችን ደርሰን አሁን ከታክሲ ወደ ሰፈራችን ነው። እስኪ ያሳያችኋለሁ። ታክሲ ላይ ሆኜ ያነሳሁት ቪዲዮ እንዴት ፍጥነቱ እንዴት እንደሚሄድ ነበር። አይ ቲንክ መሀል ላይ ግን ቢሮ መኪናው ማለት ነው ከዛ ላይ በሌላ መኪና ተገልብጠን ወደ ላይኛው መሄድ ነው። ግን በመስመሩ ክራውር ነበርና በጣም ይጨናነቅ ነበርና ያው መኪናው አንዳንድ መኪና እንዲያሉና ሌላ መኪና ተገልብጠን ሀርን እና ዛሬ ደስ ይላል። በጣም ደስ የሚል ነበረ። ታክሲ ስናገኝ ደስ ብሎን ነበረ። ግን መሀል ላይ ደግሞ መኪናውን ቢሮ ሲያሰቃየን ነበር የነበረው
እና ቁሞ ነበር እና እዚህ ጋር ማደያ አለ። በጣም ደስ ጽድት ያለ ማደያ፣ የሚያምር ማደያ ነው ማደያ። እና ፋሚሊ ዛሬ እንግዲህ ደርሰናል። በጣም ደስ የሚለኝ ነው ደርሰን ሰፈራችን እየገባን ነው። እንግዲህ ዛሬ ቪዲዮአችን ይሄን ይመስል ነበረ። በጣም አሪፍ የሆነ ቪዲዮ ነው ዛሬ ስንል የነበረው ማለት ነው። ጽድት ያለ ቦታ ነበር። ባይ 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 ባይ። ኧረ ዛሬ እንዴት ነው ዝናብ! በስመ አብ ዝናብ የሌለ ነው። ቀጠቀጠን ፋሚሊ፣ በስመ አብ ቀጠቀጠን። ዛሬ ግን ያው በታክሲ ባይሆን ግን በጣም ነበር የሚደበድበን። ደረስ። ኧረ ተአምር ነው። ዝናብ ቀጠቀጠ። ግን ደርሰናል። ግን አሁንማ ደርሰናል። እያያችሁ ነው እንዴት እንደሚደበድበን ዝናብ ማለት ነው። በስመ አብ